የፍቅር ጥያቄ ማቅረቧ የሚታወስ ነው። እንግዲህ አብርሽ አፈቅርሃለሁ በሚገርም ሁኔታ እንግዲህ አብርሃም በጣም ነበር የደነገጠው። ምክንያቱም በዚህ ሰዓት እንደዚህ አይነት ጥያቄ ይመጣል ብሎ አልጠበቀም። የፍቅር ስሜቱ እንዳላት ያውቃል። ከዚህ በፊትም ብለነዋል። አብርሃም ሄርሜላ እንደምታፈቅረው ያውቃል፣ ግልጽ ነው። እሱም ስሜት እንዳለው ከዚህ በፊት ተነጋግረንበታል። እናንተም ብላችሁኛል፣ ስሜት አለው ለእሷ። ነገር ግን ይሄ ጥያቄ የመጣበት ሰዓት ታይሚንጉን የጠበቀ ሰዓት አይደለም። እግዚአብሔርና እናንተ ናችሁ የምታሳልፉት የምታውቁት ግን ማለት ነው። እንዲህ አድርገህ ማንም ትናንትና እዚህ ሶሻል ሚዲያ ላይ ያወካትን መልክ እየሰራች በጥርሷና በአይኗ ያጉሮጠሮጠች መልክ የምትሰራ ሴትን አምጥተህ እዚህ ሶሻል ሚዲያ ላይ የልጆችህንና ዲስሪስፔክት እንድታደርግ አትፍቀድላት፣ በጭራሽ አትፍቀድላት። ትክክለኛ ፍቅርና ትክክለኛ ለአንተ ትክክለኛ ፍቅር ያላት መሆነ ሪስፔክት በማንኛውም ጊዜ በክፉክም በችግርህም በማንኛውም ነገር ልደርስልክ የምትችለው ትክክል፣ በማንኛውም ሰዓት ልደርስልክ የምትችለው ሩታ ናት። አንተ ግን ሩታን ለማጣጣል ሩታን ወደኋላ ለማስቀረት የማታደርገው ነገር የለም። እሷ አንተን ለማጥመድ ብላ ጭራሽ ትናንትና እስከ ቀለበት ድረስ ሁለታችሁ ደግሞ ተያይዛችሁ ክለቡ ስትገቡ እጃችን ላይ ቪዲዮ ገብቷል። ማታ ላይ ተያይዛችሁ ሁለታችሁም አንተም ሄርሜላን ለማዝናናት ይዘክ ስትወጣ እጃችን ላይ ቪዲዮ ገብቷል። እኔ ኦዲየንሶች ከጎኔ ከሆናችሁ ቪዲዮውን እለቀዋለሁ ማለት ነው። ምክንያቱም ተጽዕኖ ይፈጠርብኛል። ምክንያቱም ብዙ ሰው እያስፈራራኝ ነው። ኢቨን አሁን እንኳን በጣም ብዙ ቴክስቶች ይላኩልኛል። ምን እያሉ ነው የሚልኩልኝ ቴክስቶች ታውቃላችሁ? ምን እያሉ እንደሚልኩልኝ ሩታ ከተንቀራፈፈች ታዲያ እሱ የተሻለ ሴት ካገኘ ቢሄድ ምን ችግር አለው? መብቱ ነው። አንቺ አይመለከትሽም፣ አንቺ አያገባሽም እያሉ በተለያየ መንገድ ነው እየጻፉ አታክ የሚያደርጉልኝ። በኢሜል ሁሉ ሜሴጅ ይላክልኛል። ገባችሁ? እኔ እፈራለሁኝ። ምክንያቱም እኔ ቤተሰቦች ኢትዮጵያ ነው ያሉት። ሰው እፈራለሁኝ፣ ለህይወቴ እፈራለሁ። ሴት ነኝ። ግን በዚህ ደረጃ ሩታ ላይ የቆመርክ ያለውን ቁማር ግን ልታቆም ይገባል። እኛ አንፋታክም፣ በቃ አንፋታክም። ከሷ መራቅ አለብክ። እሷ ላንተ መጫወቻክ ጊዜ ማሳለፊያ ካደለችም የችግርክ በጣም በዛን ሰዓት ምንም በሌለክ ሰዓት የነበረችው ሩታ ናት። አሁን ደግሞ አላችሁ ግሩፕ ከፍታችሁ ግሩፓችሁ ውስጥ ገብቻለሁ። እሺ ሩታን ለማጥፋት ሩታን ለመጉዳት እያሴራችሁ ያለውን ሴራ የሄርሜላ ቤተሰቦች የሄርሜላ ደጋፊ ነኝ ብላ የሄርሜላ ደጋፊዎች 100 እንኳን አትሞሉም እኮ 100 የማትሞሉ የሄርሜላ ደጋፊዎች በጣም ብዙ ተንኮሎችን ሩታ ላይ እያሴራችሁ መረጃ እጃችን ላይ ገብቷል። ኦኬ ሩታ አብርሽ ሄርሜላን ያፈቅራታል ወይ? አዎ ያፈቅራታል። በጣም ነው የሚያፈቅራት። ካለሷ ህይወት በጣም ከባድ ህይወት ውስጥ ነው ያለው። ስለዚህ ሩታ ደግሞ መጫወቻ፣ የእሱ ጊዜ ማሳለፊያ፣ የእሱ ስትረስ ማራገፊያ አይደለችም። በቃ ለልጁ ተቆራጭ ይስጥ። ይሄ ትዳር መፍረስ አለበት። ተስማምቼ ህይወቴን እኖራለሁ ካላለ ባለትዳር ሆኖ እንዴት ነው ኖርማል ጓደኛ ሊይዝ የሚችለው? ወንድ ልጅ ከሄደ ሄደ ነው በቃ። እሷ ሌላ ህይወት ትጀምራለች። ሩታዬ ቆንጆ ናት፣ መሎሎ ናት፣ አስተዋይ ናት። ከማንም በላይ ከሱ በላይ ጭንቅላት ያላት ከየትኛውም ሴት በላይ አስተሳሰቧ ምርጥ የሆነ ሴት ናት። ስለዚህ ህይወትን መኖር የምትችል ሴት ናት። ህይወትን መኖር የምትችል ሴት ደግሞ ሆና ደግሞ ማንም ሊጫወትባት ማንም በእሷ ላይ መጥቶ ሊረማመድ አይገባም። በተለይ ሄርሜላ በጣም በብዙ መንገድ እሷን አታክ ስታረጊያት አያለውኝ። ይህን ነገርሽ ልትቀንሽ ይገባል። እሺ በቃ አንቺ አብርሽን ነው የምትፈልጊው፣ ከአብርሽ ጋር መቀጠል ትችላለሽ። ከዛ በተረፈ ግን ሩታን አታክ ማድረግ ግን በጣም ብዙ መረጃ ስለ አንቺ በጣም ብዙ በፊት የልጅሽ አባትን እንዴት ትጫዋችበት እንደነበረ መረጃ ጎረቤቶችሽ፣ አከራዮችሽ ማስረጃ ሰጥተውናል። ኦኬ ማስረጃ ሰጥተውናል። እኖራለሁ እቀጥላለሁ ካልሽ ከአብርሽ ህይወት ኑሪ፣ አለበለዛ ግን ማለት ነው እኛ አንፋታሽን። ከዚህ በኋላ ምርር እንዲልሽ ነው የምናደርገው። ምርር ማለት ነው ምንም ብታሴሪ፣ ምንም ነገር ብታረጊ፣ ምንም ነገር ብታመጪ እኛ አንፋታሽን። ከሩታ ህይወት እንድትውጪ ነው፣ ወይም ደግሞ ስለ ሩታ እንዳታወሪ ከዚህ በኋላ። አንቺ አስታራቂ፣ አስማሚ፣ ለነሱ ተቆርቋሪ መስለሽ ገብተሽ የሩታን ህይወት የበጠበሽ ሩታን ከህይወቷ ከትዳሯ ውጭ እንድትሆን ልጇን ለብቻዋ እንድታሳድግ የአባት ፍቅር እንዳይደርሰው። እስኪ ልጁን እንኳን መቼ ነው ሄዶ ካየው? ይሄ ጋጠ ወጥ ልጁን ሄዶ ያያል? አራሷን ይጠይቃል? አይጠይቅም። አራስ ማለት እኮ 1 ወር መሙላት ማለት አይደለም እኮ እንዲህ። እናቶቻችን እኮ አራስ ሆኖ ስንት ወር ነው ቤት ውስጥ ቁጭ የሚሉት ጨረርና ፀሐይ ሳይነካቸው? እሷ ግን ይሁት እስኪ ሁሌ እኔ ወደዳችሁም ጠላችሁም ሴት ሆናችሁ ሩታ ላይ የምትፈርዱ ሴቶች ካላችሁ የምሬን ነው መላችሁ፣ ፈጣሪ ይቀጣችኋል። ስለዚህ ከሩታ ህይወት ይህ ሰው መውጣት አለበት።
በቃ ይሄ ትዳር አያስፈልግም። ለምንድነው የምትቃጠለው? ለምንድነው የምትጣበሰው? ሩታ እኮ ገና ልጅ ናት። ከዚህ በኋላ ሌላ ቆንጆ ሸበላ አግብታ መኖር የምትችል ሴት ናት። ካልሆነ መለማመጥ አያስፈልግም። ከዚህ ህይወት ውጪ ሩታ፣ ወደ ራስሽ ህይወት ተመለሽ። አትለማመጫቸው። ከዚህ በኋላ እንዳታገኛቸው። እና አቤል ራሱ የሚባሉ ባለጌዎች፣ እነሱ ራሱ ለአብርሽ ነው እንጂ የሚያግዙት ለአንቺ አይጠቅሙሽም፣ ለአንቺ አይረዱሽም። ኦኬ፣ ወደ ራስሽ ህይወት ተመለሽ። አሁንም ቢሆን ማለት ነው ማንም አይነቃሽም። እኛ እስካለን ድረስ ማንም አይነቃሽም። የሩታ ቤተሰቦች፣ ሩታ እንድትጎዳ የማትፈልጉ ቤተሰቦች በሙሉ ይህን ቪዲዮ ላይክ አርጉ፣ ሼር አርጉ፣ ይድረስ ጠላቶቿ ጋር ይድረስ። እኔ ግሩፓችሁ ውስጥ ገብቻለሁ። ኦኬ፣ የሄርሜላ ደጋፊዎች እያዋጣችሁ ብር እየላካችሁ ነው አይደለ? እኛ ደግሞ አዋተን ሄርሜላን ከፈለግን እናስቀጠቅጣታለን። ሰው ይሄ ነው ያለው ነገር። እኔ በጣም ነው እየተበሳጨው ያለሁት። ጋይስ ላይክ፣ ሼር፣ ሰብስክራይብ አድርጉ። ሩታ ከሩታ ጎን ሴት የሆንሽ እያንዳንድሽ ግፍ የምትፈሪ ከሆነ ከሩታ ጎን እንድትቆሚ ጠይቃችኋለሁ። በሌላ ቪዲዮ እስከማገኛችሁ ሰላም ዋሉ። ባይ ባይ።